ቀለሜ ኤዋ ነይ ቀለሜ ኤዋ ነይ ቀለሜ ኤዋ ዛሬ ከቃና ቀለሜ ፕሮግራም ተጀመረ። ክቡራን እንግዶቻችን እንኳን ደህና መጣችሁ። ተወዳዳሪ ህጻናት እንኳን ደህና መጣችሁ። ዛሬ ከቃና ቀለሜ ፕሮግራም ተጀመረ። በመቀጠል ተወዳዳሪዎች ራሳቸውን ያስተዋውቁናል። ስምን ታስተዋውቀናለህ? ሰላም ቴዎድሮስ እባላለሁ። ቴዎድሮስ ማ? ቴዎድሮስ ሶርሳ እባላለሁ። እድሜ መቼም አይነገርም። ልተው ልዝለለው? የኔን ዘልየዋለሁ። በምን ስራ ነው የምትተዳደረው? የኮምፒውተር ባለሙያ። የኮምፒውተር ባለሙያ ያለው ሞቅ ያለ ጭብጨባ። ያሰጋል፣ ይሄኛው ተወዳዳሪ ያሰጋል ለልጆች፣ ምክንያቱም ብዙ ነገር ከኮምፒውተር ሊያገኝ ይችላል። ስለዚህ ሁለተኛው ተወዳዳሪያችን ማን ልበል ስምሽን? ወይዘሮ ድንብላል ባዩ። ወይዘሮ ድንብላል ባዩ፣ እስኪ ራስሽን አስታውቂ። ወይዘሮ ድንብላል የስራ መስክ ጸሐፊ ናት። ጸሐፊ ነኝ ብላለች። የሚጽፍ ሰው ደግሞ ያነባል። በመጀመሪያ ከስምሽን አስታውቂኝ። ስሜ ረድኤት ቸርነት ይባላል። ረድኤት ቸርነት ትባላለች። ስንተኛ ክፍል ተማሪ ነሽ? አምስተኛ ክፍል ተማሪ ናት። እርሶ ከ12 በላይ ነው። እንግዲህ የሚወዳደሩት እነሱ ናቸው። በቀጣይ ስለ ውድድሩ ህግ ነው የምንነግራችሁ። ህጉ ለሁለታችሁም ነው የሚሆነው። የቀለሜ ፕሮግራም በሚከናወንበት ጊዜ ጥያቄና መልስ ነው። ስለዚህ ጥያቄዎች በሚጠየቁበት ጊዜ መልሱን እናንተ ልታውቁ ትችላላችሁ፣ ግን መናገር ወይም ምልክት መስጠት አይቻልም። ምልክት ከሰጣችሁ ወይም ከተናገራችሁ ከተወዳዳሪው ገቢ ላይ ሊቀንስበት ይችላል። ምክንያቱም በህግ መኮረጅ የተከለከለ ነው። ማንም ሰው መኮረጅ አይችልም። እንግዲህ የሚወዳደሩት እነሱ ናቸው። እሷ ካሸነፈች በቋቷ ውስጥ የገባ ብር አለ፣ 10,000 ብር ገብቶላታል። እሱን ሳታስነኪ ይዘሽ ወደ ቤትሽ ጨምረሽ መሄድ ትችላለሽ። እሱም እንደዛው ነው፣ ቴዎድሮስም እንደዛው ነው። ስለዚህ ማን ያሸንፋል ብላችሁ ትገምቻለሽ? እኔ አሸንፋለሁ ብላለች። ረድኤት እኔ አሸንፋለሁ ብላለች። አቶ ቴዎድሮስስ ታሸንፋቸዋለህ? ምን ጥያቄ አለው? እኔ ማሸነፍ ድሮ 5ኛ ክፍል የተፈተንካቸውን የተወዳደርካቸውን ታስታውሳቸዋለህ? በትክክል አስታውሳቸዋለሁ ብሏል። ልጀምራቸው ነው። እንዳልኳችሁ መልስ መጠቆም አይቻልም። አንድ ጥያቄ ሲመልሱ 2500 ብር ያገኛሉ ማለት ነው። ረድኤት አሁን ጥያቄው ከአንቺ ቢጀመርና ብታሸንፊ ያሸነፍሽው ከ20,000 ብር በላይ ቢሆን ምን ታደርጊበታለሽ? ለተቸገሩ እሰጣለሁ። ምን አይነት ችግር? ብዙ አይነት ችግር አለ። የትምህርት ጎዳና ላይ ልረዳ እችላለሁ። ጎዳና ላይ ለወደቁ ልጆች ልረዳ እችላለሁ ብላለች። በጣም ከልጅ እንደዚህ አይነት ቀና አስተሳሰብ። አቶ ቴዎድሮስስ? እኔማ ራሴ ተቸግሬያለሁ። ምን አልክ? ራሴ ተቸግሬያለሁ። ለራሴ ነው። እኔ ተቸግሬያለሁ። ለባለቤት ምንም ቃል አልገባም። ዛሬ አሸንፌ እመጣለሁ። ህፃናት ስለሆኑ አሸንፋቸው እችላለሁ። ልጆች ስለሆኑ ወደ 2500 ላፍ አድርጌ መጥቼ የሆነ ጫማም ቦርሳም ምናምን ገዛለሁ አላልክም? ለልጄ ጫማ ገዛለታለሁ ብሏል። አንተም ይቅና፣ አንቺም ይቅናሽ። ውድድሩ ይጀምራል። ማን እንደሚያሸንፍ አይታወቅም። ጥያቄውን ከአዋቂዎች ነው የምንጀምረው። ኮምፒውተር፣ ጂኦግራፊ፣ ሳይንስ፣ ሂሳብ፣ የክወና እይታ ጥበባት ጠቅላላ እውቀት አለ። ከየትኛው ይሆንልህ አቶ ቴዎድሮስ? ጠቅላላ እውቀት 2። ጠቅላላ እውቀት ሲበላ ነው። ጠቅላላ እውቀት 2 ምን ይላል? የአንድ ንግስት ጉንዳን እድሜ ከስንት እስከ ስንት ሊደርስ ይችላል ይላል። ሀ ከ5 እስከ 15 ዓመት፣ ለ ከ1 እስከ 2 ዓመት፣
ሐመርሃ ከ5 እስከ 13 ወር መ ከ1 እስከ 5 ወር ቶሎ 20 ሰከንድ ነው ያለችው 20 ሰከንድ ሐመርሃ ብሏል ሐመርሃ ከ5 እስከ 13 እርግጠኛ ናት ቴዎድሮስ ከበላህ ይሄ ነው ካልበላህ ወደዚህ ነው የሚመጣው ኮምፒውተር ከቋቱ ላይ 2500 ብር ተቀንሶለታል ይሄንን ጥያቄ ትመልሻለሽ ረዴት ማ ብላለች መልሱ ከ1 እስከ 5 ወር ነው የሚለው ኮምፒውተር እስኪ ትክክለኛው መልስ ኮምፒውተር መልሱ ሀለኝታዋ ሀ ለሁለቱም ወይ አጨብጭቡላቸው ወይ አታጨብጭቡላቸው የአንድ ጉንዳን እድሜ ከ5 እስከ 15 ዓመት ድረስ ነው ይሄን ታውቁ ኖሯል አታውቁም ወደ የሚቀጥለው ጥያቄ እንሄዳለን ሁለቱም ገቢ አላስገቡም የሚቀጥለው ጥያቄ ለረዴት ነው ረዴት ቅድም የሱን ቻንስ ለመጠቀም ነው ገና ከሷ ቋት አልተነሳም ከሱ ላይ ግን 2500 ብር ተነስቶበታል ረዴት ከነሱ ውስጥ የትኛው ጂኦግራፊ ሳይንስ ሂሳብ የክውና እይታ ጥበባት ጠቅላላ እውቀት በጣም የምትወጁ ትምህርት መጀመሪያ ምንድነው ሳይንስ በጣም ተወዳለች አጨብጭቡላት ስለዚህ ሳይንስ ትመርጫለሽ ምን ሳይንስ አንድ ብላለች ኮምፒውተር ከሚከተሉት ውስጥ ጨው የሆነው የትኛው ነው ይላል ሀ ካልሲየም ሃይድሮክሳይድ ለ ሶዲየም ክሎራይድ ሐመርሃ ናይትሪክ አሲድ መ ሳልፈር ዳይኦክሳይድ ለሶዲየም ክሎራይድ ብላለች ኮምፒውተር ሶዲየም ክሎራይድ ረድኤት 2500 ብር ገቢ አድርጋለች ቢያንስ ለሁለት የጎዳና ተዳዳሪዎች እሰጣለሁ ብላለች ትሰጫለሽ ማለት ነው ውድድሩ በዚህ ሁኔታ ይቀጥላል በርቺ አቶ ቴዎድሮስን ተስፋ አትቁረጥ ተስፋ አይቆረጥም ባንዴ አይቆረጥም ሰው ስንት ነገር ይችላል 2000 በርግጥ ተጎምዷል ግን ይሁን አቶ ቴዎድሮስ ጥያቄ ሁለተኛው ጥያቄ ላንተ ነው ከነዚህ ውስጥ አሁንም የምትመርጠው የትኛው ነው ጂኦግራፊ 3 ስንት አህጉራት አሉ ሀ 6 ለ7 ሐመርሃ 5 መ8 ለ7 ብሏል ለ7 አህጉራት አሉ ብሏል ኮምፒውተር yes አቶ ቴዎድሮስ መልሶ ወደ ቋቱ ያስወሰደውን አስመልሷል ሁለተኛው ጥያቄ ወደ ረድኤት ነው ረድኤት በርቺ እንዳትረቺ ረድኤት በርቺ እንዳትረቺ ረድኤት የፈለግሽው ምረጥ ትችያለሽ ቶሎ በይ ሂሳብ ስንት 4 ሂሳብ 4 ኮምፒውተር የ100% 3/4 ስንት ነው ሀ 25% ለ 35% ሐመርሃ 75% መ 45% ለምናቸው አጨብጭቡልኝ 15 ሰከንድ የቀረሽ ሐመርሃ 75% ብላለች ኮምፒውተር ያ አልተቻሉም እየመሩ ነው ረድኤት 5000 ብር ገብታለች ቴዎድሮስ 2500 ብር ላይ ነው ያለው ቴዎድሮስ በርታ እንዳትረታ ቴዎድሮስ በርታ እንዳትረታ ቴዲ ሂሳብ ጋር እስካሁን አላየሁም ተቆራርፋችኋል አትይኛ የክወና እይታ ስንት 3 ብሏል የክወና እይታ 3 ቁጥር ከሚከተሉት አልባሳት ውስጥ የሥራ መደብን የሚገልጽ የትኛው ነው ሀ የሥራ መደብን ሰምታል ሀ ነጠላ ለ የሰርግ ቬሎ ሐመርሃ ማሊያ መልስ የለም
አመርሃ ማሊያ ሐመርሃ ማሊያ ብለዋል። ስፖርተኛ ስላልሆንኩ ሊሆን ይችላል። ለብሼ አላውቅም። እርግጠኛ ነህ አቶ ቴዎድሮስ? እርግጠኛ ነህ? ማሊያ ብለዋል። ኮምፒውተር ትጫወት ነበር? ኳስ ነበር? ስለዚህ የስራ መደብ ነው አንዱ። ስፖርት ኳስም ሊሆን ይችላል፣ ሩጫም ሊሆን ይችላል፣ ስፖርትም ሊሆን ይችላል። አቶ ቴዎድሮስ ወደ ራሱ ገቢ 5000 ብር ገብቷል። ረድኤት 5000 ብር። አሁን ሁለታችሁም እኩል ናችሁ። ትንሽ ያስፈልጋል። ረድኤትዬ 5000 ብር ወደ 7500 ብር ታስገቢዋለሽ? ይገባል? ይገባል። እርግጠኛ ነሽ? እርግጠኛ ነኝ። እሺ፣ ምንድን ነው የምትመርጨው? የክወናና የእይታ ጥበባት። የክወናና እይታ ጥበባት ብላለች። ስንት ቁጥር? 2 ቁጥር። ኮምፒውተር ከሚከተሉት መሃል የክር መሳሪያ ያልሆነው የትኛው ነው ይላል። ሀ በገና፣ ለ ማንዶሊን፣ ሀ ቶም፣ መ ሲታር። ከነዚህ ውስጥ ጥያቄውን ቶሎ መልሺ። ሐመርሃ ቶም ብላለች። ልክ ነው። ኮምፒውተር 7500 ብር ቋቷን አስጠብቃ እያለች። ስንት ዓመትሽ ነው? 11። አቶ ቴዎድሮስ እንግዲህ በርታ። እሺ አቶ ቴዎድሮስ ያው የሚቀጥለው ምን ቢሆን ጥሩ ነው? ጠቅላላ እውቀት 1 ኮምፒውተር አቦጊዳ ሄውዞ። ቀጣዩ ምንድን ነው? አቦጊዳ ሄውዞ። ሀ ሳቱቺሃ ጼጽፖ፣ ለ በጉዲሃ ወይዝዦ፣ ሐመርሃ የኩሂላ ሜንጆ፣ መ ሰሙኒኛ ሴሽኦ ይላል። ቴዎድሮስ በርታ እንዳትመለ በጉዲሃ ወይዝዦ ብለዋል ቴዎድሮስ። ኮምፒውተር በትክክል መልሶታል ቴዎድሮስ። አሁን 4ኛ ጥያቄሽ ነው። ልጨርሽ ነው። ነጥብሽን አስጠብቀሽ ትሄጃለሽ ወይስ እንዴት ነው? ምን ይሻላል? እነዚያ ጎዳና ተዳዳሪዎች ደግሞ ሰምተዋል። ይጠብቃሉ። ቀላል ነው መስሎሻል? ሳይንስ ብላለች። ሳይንስ ስንት ቁጥር? 7 ቁጥር። ኮምፒውተር ሸረሪት ስንት እግር አላት? ሀ 4፣ ለ 6፣ ሐመርሃ 8፣ መ 7። ሐመርሃ 8 ብላለች። ልክ ነሽ። ኮምፒውተር yes የመጀመሪያው ዙር ተጠናቀቀ። ውጤታቸው እንደምትመለከቱት አቶ ቴዎድሮስ ሶሬሳ 7500 ብር አስጠብቋል። ረድኤት ቸርነት 10000 ብር አስጠብቃ ይሄ የመጀመሪያው ዙር ተጠናቋል። የአብስራ አሳየ ይባላል። ስንት ክፍል ተማሪ ነው? 5ኛ ክፍል ተማሪ ነው። የተማርካቸውን ታስታውሳቸዋለህ? በጣም የምትወደው ትምህርት ምን ነበር? የምወደው ስፖርት ወዳለህ? ፓፓ እች ሀገር ሮጠች። ስፖርት ነው ወይስ? ኧረ ስፖርት። ምን አይነት ስፖርት? ኳስ ነው የሚወደው። ኳስ ደግሞ እኛ ጋር በጣም የምንፈልገው ሁላችንም የምናብድበት ግን ውጤት ያላየንበት ወደፊት በእናንተ ያሳየኝ። እኔ ተንበርክኬም ቢሆን ጸልያለሁ። እሺ ይህንን ውድድር አሸንፈዋለሁ አቶ ቴዎድሮስን ብለህ ታስባለህ? ስንት ለስንት ዘርረዋለህ? በዜሮ ዘርረዋለሁ ብሏል አቶ ቴዎድሮስ። ይህን ልጅ ውጤቴን አይወስድም ከቋቱ ላይ አያስነካም ብለህ ታስባለህ? በጭራሽ አያስነካም። እሺ ክቡራን እንግዶቻችን፣ ተመልካቾቻችን ሁለተኛው ዙር ጀምሯን። የመጀመሪያው ጥያቄ የምሰጠው ለቴዎድሮስ ነው። ቴዎድሮስ ምንን ትመርጣለህ? ጠቅላላ እውቀትን መርጧል። ስንት ቁጥር? 7 ቁጥርን መርጧል። ኮምፒውተር 7 ቁጥርን። የቤቲ እናት 3 ልጆች አላቸው ይላል። አንዷ ሳራ፣ ሌላዋ ሜላት ናት። የሶስተኛዋ ልጅ ስም ማን ነው? ሀ ርብቃ፣ ለ ሜልኮል፣ ሐመርሃ ሰላም፣ መ ቤቲ።
ቤቲ ነው ብሏል። ቤቲ ነው። እርግጠኛ ነህ? እርግጠኛ 7500 አለ እንዳይቀነስ ብለህ 10,000 ሊገባ ነው። እሺ በጣም ጥሩ። ቤቲ ነው ብሏል ኮምፒውተር። አቶ ቴድሮስ በትክክል መልሶታል። ያብስራ አቤት። መለሰ ሞላው። ገና በመጀመሪያው ጥያቄ ከነዚህ ውስጥ የቱን ትመርጣለህ? ጂኦግራፊ ብሏል። ጂኦግራፊ ስንት? 4 ቁጥር። ጂኦግራፊ 4። የቡርኪና ፋሶ ዋና ከተማ ማን ይባላል? ሀ ኦታዋ፣ ለ ኦጋዱጉ፣ ሐመሩሃ፣ ሎንግዌ፣ መቱዌናላ። ለዋጋዱጉ ብሏል። እርግጠኛ ነህ? አዎ። ለዋጋዱጉ ኮምፒውተር አጨብጭቡለት። በትክክል ተመልሷል። በትክክል ተመልሷል። አይዞ ቴዲዬ አይበል ከፋ አይበል ከፋ። ገና ይዘርፋል። እሺ ከነዚህ ውስጥ የትኛውን ጥያቄ ትመርጣለህ? የክወና እይታ ጥበባት። የክወና እይታ ስንት ቁጥር? 5 ቁጥር። 5 ቁጥር ኮምፒውተር ከሚከተሉት መሃል የዘመናዊ ቲያትር አላባውያን ያልሆነው የትኛው ነው? ያልሆነው ሀ ታዳሚ ነው። ታዳሚ ማለት ይሄ ነው። ለ የመድረክ መብራት ባለሙያ ነው። እዚህ ውስጥ አሉ። ሐመርሃ አዘጋጅ ነው። መ ተዋንያን ነው። ታዳሚ ታዳሚ ነው ብሏል። እርግጠኛ ነህ? ኮምፒውተር ኤክስ 2500 ብር ወደ ታች ተወስዶብሃል። ይህን ጥያቄ ትመልሳለህ? ያብስራ ሐመርሃ አዘጋጅ ብለዋል። ኤክስ ሁለቱም አላወቁትም። ትክክለኛው መልስ የመብራት ባለሙያ ነው። አሁን የሚቀጥለውን ጥያቄ ምን ትመርጣለህ? ጠቅላላ እውቀት ስንት? 6። ጠቅላላ እውቀት 6 ኮምፒውተር። የላሊበላ ውቅር አብያተ ክርስቲያን ስንት ናቸው? ሀ 20፣ ለ 2፣ ሐመርሃ 11፣ መ 5። ሐመርሃ 11 ብሏል። እርግጠኛ ነህ? እርግጠኛ ነኝ ብሏል። ግን ላሊበላን ጎብኝተህ ታውቃለህ? አይ። ከምንድን ነው የተሰራው ላሊበላ? እንዴት ነው ለየት የሚያደርገው ላሊበላ? ያው ከአንድ ወጥ ድንጋይ የተፈለፈለ ከአንድ ወጥ ድንጋይ ተፈልፍሎ የተሰራ ነው። አጨብጭቡለት። ኮምፒውተር በትክክል መልሶታል። እስኪ ስለ ላሊበላ እንዴት 5ቱ ስማቸውን ካወቅ? ቤተ ሳይዳ አጨብጭቡለት። ቤተ አማኑኤል፣ ቤተ ጊዮርጊስ፣ መድኃኒዓለም ይበቃዋል። 5ቱንም የመለሰ ይመስለኛል። እናመሰግናለን ቴዲ። የሚቀጥለውን የምትመርጠው ጥያቄ ከነዚህ ከ5ቶቹ ውስጥ ጂኦግራፊ ስንት? 5። የስዊዝ ካናል የት ሀገር ይገኛል? ሀ ግብፅ፣ ለ ስዊዘርላንድ፣ ሐመርሃ ሜክሲኮ፣ መ ስፔን። አለኝታዋ ግብፅ። ግብፅ ብሏል። ኮምፒውተር በትክክል ተመልሷል። ግብፅ። የአብስራ ቀጣዩ ተጠያቂ አንተነህ። 3ኛው ጥያቄ መሰለኝ። ምረጣ። የክወናና እይታ ጥበባት ስንት ቁጥር? 4 ቁጥር ኮምፒውተር። የድንች ህትመት። እችን እኔ አስታውሳታለሁ። የድንች ማተም ስሰራ የድንች ህትመት ስትሰሩ ድንቹ ላይ ከነደፋችሁ በኋላ ተቆርጦ የሚጣለው ክፍል የትኛው ነው? ሀ ንድፉን፣ ለ ወጣ ማለት ያለበትን፣ ሐመርሃ ከንድፉ ውጪ ያለውን፣ መ ሁሉም። ሐመርሃ ከንድፉ ውጪ ያለውን ብሏል። የአብስራ ትክክል ነህ? እርግጠኛ ነህ? አዎ። ኮምፒውተር ከንድፉ ውጪ ያለውን። በጣም ጎበዝ። ቴዲዬ እንዳትሳሳት። የመጨረሻ ጥያቄ ነው ለአንተ። እሱም አንድ ይቀረዋል። ካልመለስክ ደግሞ ሌላ አንድ ሊደገመው ይችላል። ስለዚህ የሚቀጥሉትን ከየት ውስጥ ነው የምትመርጠው? እስኪ ጂኦግራፊ ስንት? ጂኦግራፊ 1። ኮምፒውተር የዓለም ህዝብ ብዛት ስንት ነው? ሀ 6.8 ቢሊዮን፣
ለ7.5 ቢሊዮን ሐመር ውሃ 8 ቢሊዮን መ8.6 ቢሊዮን መ8.6 ሚሊዮን መ8.6 ቢሊዮን ብሏል። እርግጠኛ ነህ? እርግጠኛ ቆጥራቸዋል? እኔ ቆጥራለሁ ወይስ አልቆጠርክም? አለሁበት ለዚህም አሉበት። እርግጠኛ ነህ? በትክክል ማ ብሏል? 8.6 ራይት። አጨብጭቡት። ቴዲ አልተቻለም። ቴዲ አንተ ተመልሰው ነበር ይሄንን ታውቅ ነበር? በጣም ጎበዝ። የአብስራ አሁን የመጨረሻው ጥያቄ ነው። ትንሽ ወደ 10,000 ለመግባት ሞክር። ሳይንስ ስንት ቁጥር? 6 ሳይንስ 6 ቁጥር። ሳይንስ ሰውነታችን ካልሲየም እንዲሰበስብ የሚረዳው ቫይታሚን ምንድን ነው? ሀ ቫይታሚን ሲ፣ ለ ቫይታሚን ዲ፣ ሐመር ውሃ ቫይታሚን ኤ፣ መ ቫይታሚን ቢ። ቫይታሚን 17 ሰከንድ። ቫይታሚን ሀሊቷ ቫይታሚን ዲ ሀሊቷ ቫይታሚን ሲ ሀሌንቷ ቫይታሚን ሲ ብሏል። ሌሎቻችሁስ ዝም ብላችሁ ለሙከራ ሰውነታችን ካልሲየም እንዲሰበሰብ የሚረዳው ቫይታሚን የትኛው ነው ይላል? ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኤ፣ ቫይታሚን ቢ። ሲ። አንተስ? ሁለቱ ብለውታል። እሺ ቫይታሚን ሲ ብለዋል። ኮምፒውተር ሁለታችንም አዝነናል። ቫይታሚን ዲ ነው። ቫይታሚን ዲ ነው። እሺ ተወዳዳሪያችን ሁለቱ ተወዳዳሪያችን በአሸናፊነት አቶ ቴድሮስ አሸንፏል። አቶ ቴድሮስ ሞቅ ያለ ጭብጨባ። ተመልካቾቻችን ወደ ሶስተኛው ዙር ገብተናል። ሶስተኛው ዙር ላይ ሌላ ተወዳዳሪ ከሌሎች ሁለት ልጆች ጋር ትወዳደራለች ማለት ነው። ሄይ እሺ፣ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። አስረስ በቀለ ለኮሜዲ ሙያ የታደለ ለቀለሜ ፕሮግራም የተደላደለ ከዚህ በመቀጠል ተወዳዳሪዎቹን አስተዋውቃቸዋለሁ። መጀመሪያ የምናስተዋውቀው ያው ከልጆች ነው የሚጀምረው። ተማሪ መባ እባላለሁ። ተማሪ መባማ አዳሙ። ተማሪ መባ አዳሙ ይባላል። ሞቅ ያለ ጭብጨባ። ስንተኛ ክፍል ነህ? 5ኛ ክፍል። የትምህርት ቤት? ማርቼት። አጨብጭቡለት። ብዙ ጊዜ ስንተኛ ነው የምትወጣው? እስከ 5ኛ ክፍል ድረስ? ሁለተኛ ነው የምትወጣው። ጎበዝ ተማሪ ነው ማለት ነው። 10,000 ብር ተመድቦልሃል፣ ቋት ውስጥ ገብቶልሃል። 10,000 ብሩን አስጠብቀህ ትወጣለህ? 10,000 ብሩን አስጠብቄ እወጣለሁ። ምን ታደርግበታለህ? የሚያስፈልጉኝን ነገሮች ካረኩኝ በኋላ ከተረፈ ለተቸገሩት እረዳለሁ። በጣም ጎበዝ መባ፣ በጣም ጎበዝ። ማን ልበል? ድንብላል ባዩ። ወይዘሮ ወይዘሪት? ወይዘሮ ድንብላል አዩ ባዩ። እነዚህ ልጆች የ5ኛ ክፍል ተማሪዎች ናቸው። አንቺ ደግሞ 5ኛ ክፍልን ካለፍሽ ብዙ አመት ሆኖሻል። ታስታውሻለሽ? ወደኋላ በሚገባ ታስታውሻለሽ? አሁን ከሳይንስ ምን ትዝ ይልሻል? ሳይንስ የሚያካትተው በምርጫ ይሻለኛል አለ። እንደው ትዝ የሚልሽ? እኔ አሁን ጂኦግራፊ ትምህርት ትዝ የሚለኝ ጂኦግራፊ ዝማ ሴዲመንተሪ ሮክ ምናምን በጣም ስሜት ስለነበረኝ እሱ ትምህርት ትዝ ይለኛል። አንቺስ ምን ትዝ ይልሽ? ከሳይንስ አይዞሽ፣ አስተማሪዎችሽም ትዝ የሚሉሽ። አሁን ለምሳሌ እኔ እንግሊዝኛ አስተማሪ ዘ ጋሊቨር ትራቭል ምናምን እያለ ሲያነብልን የተረት በእንግሊዝኛ ሲያነብልን ከነመልኩ ከነ ሁኔታው ከነ አየሩ አስታውሳለሁ። 3ኛ ክፍል ማለት ነው። አንቺ እንደዚህ የምታስታውሹ መምህር አለ? በማንኛውም ነገር በኃይለኝነቱም ሊሆን ይችላል። አዎ ብዙ የበፊት መምህሮችም ኃይለኞች ነበሩ እውነት ለመናገር።
ግን ስለ ትምህርቱ በምርጫ ቢሆንልኝ ምርጫውን ሳይሆን አስታውሰዋለሁ። ኦኬ ምርጫውን ሳይሆን አስታውሳለሁ ብላለች። ቀለሜ ፕሮግራም ወደ ጥያቄዎቹ ሊገባ ነው። እኔም ገባሁ። ከአንቺ ነው የምንጀምረው። እሺ ድንብላል ምን ይሁንልሽ ጥያቄው? ጂኦግራፊ ስንት? 4 ጂኦግራፊ 4 ኮምፒውተር የዓለማችን ረዥሙ ወንዝ ማን ይባላል? ሀ አማዞን ወንዝ፣ ለ ሚሲሲፒ ሚዙሪ ወንዝ፣ ሐመሯ ናይል ወንዝ፣ መ ያንግዜ ወንዝ። ሐመርኋ ናይል ወንዝ። ሐመርኋ ናይል ወንዝ። ሐመሯ እርግጠኛ ነሽ ድንብላል? አዎ እርግጠኛ ነኝ ናይል ወንዝ ብላለች። ኮምፒውተር በትክክል ተመልሷል። እንኳን ደስ ያለች። 2500 ብር ገቢ አድርጋለች። ማባዬ አቤት። እንዴት ነህ? እግዚአብሔር ይመስገን። ከነዚህ ውስጥ በጣም በቶሎ የምመልሰው ብለህ የምትለው ሂሳብን ብዙ ልጆች ፈርተውት አዋቂዎችን ፈርተውት ብዙ አልተጠየቀም። እንደምታዩት ሂሳብ ስንት? 6 ሂሳብ 6 ኮምፒውተር 3 ማዕዘን ውስጥ ያሉ አንግሎች ቢደመሩ ስንት ዲግሪ ይሆናሉ ይላል። ሀ 240፣ ለ 180፣ ሐመርኋ 270፣ መ 360። 10 ሰከንድ 9 7 ለ180 ብሏል። እርግጠኛ ነህ? አዎ ብሏል። ለ180 ያስ በጣም ጎበዝ። በደንብ አስበህ ነው የመለስከው ነው? በግምት ነው? አትዋሸኝ። በግምት ነው የመለሰው። አጨብጭቡለት። መባ አዳሙ 2500፣ ድንብላል ባዩ 2500 አስገብቷል። ለሁለቱም ሞቅ አድርጎላቸው። እኔ እስከዛ አይ ቀለሜ አሁን ወደ ድንብላል ነው የምመጣው። ድንብላል ኃይለኛ ተፎካካሪ ናት። ምረሳው ትምህርት የለም ብላለች። ድንብላል ብሩን 10 ሺህ ብሩን ምን ታደርግበታለች? አላሰብኩበትም። ቆይ ላሸንፍ። አላሰብኩበትም። ያልተያዘ ነገር ትክክለኛ ሲይዝ ወስናለሁ ነው ያለችው። አጨብጭቡላት። ከጂኦግራፊ፣ ከሳይንስ፣ ከክወና ጥበባት፣ ከጠቅላላ እውቀት የቱን ትመርጫለሽ? ሁለተኛ ጥያቄሽ ነው። ክወና ጥበባት። የክወና ጥበባት ስንት ቁጥር? 6 ቁጥር ብላለች። ቀለሜ 6 ቁጥር የድምፅ ኖታና የእረፍት ኖታ ምልክቶች በእኩል ዋጋ ፍሰቱን እንድንጠብቅ የሚያስችለን የትኛው ነው ይላል። ሀ እረፍት፣ ለ ጥራት፣ ሐመርኋ የጊዜ ቆይታ፣ መ ቴምፖ። እርግጠኛ ነሽ? 7 ሰከንድ። አዎ ብላለች። ቴምፖ ብላለች። ኮምፒውተር ቴምፖ። መባ ትመልሰዋለህ? መባ መልሷለሁ ብሏል። መባ ከመለሰ 2500 ብር ያደርግና ከበፊት 2500 ብር ጋር 2500 ጋር 5000 ብር ይሆንለታል ማለት ነው። ቶሎ መልሳ። ሐመርኋ የጊዜ ቆይታ። ሐመርኋ የጊዜ ቆይታ ብሏል። ሐመርኋ የጊዜ ቆይታ ብሏል። ያ መባ 5000 ብር ከቋቱ አውጥቶ ወደ ራሱ ገቢ አድርጓል። መባዬ ያው 5000 ገብታል። አንዱ ቦነስህ ነው። አሁን የምትመርጠውን ትነግረኝና ወደ ጥያቄው ከጂኦግራፊ፣ ከሳይንስ፣ ከሂሳብ፣ ከክወና ጠቅላላ እውቀት የክወናና የእይታ ጥበባት። እሺ ስንት ቁጥር? 7 ቁጥር ኮምፒውተር። የመጀመሪያ ደረጃ ቀለማት ስንት ናቸው? የመጀመሪያ ደረጃ ቀለማት ስንት ናቸው? ሀ 3፣ ለ 4፣ ሐመርኋ 5፣ መ 6። ሀሌታዋ 3። ሀሌታዋ 3 ብሏል። እርግጠኛ ነህ? እርግጠኛ ነኝ። ዋው መልሶታል። በጣም የሚገርም ነው። እኔ ራሴ 3 መሆኑን አላውቅም። 4 መስሎኝ ነበር። ምን ናቸው እነሱን ቀለሞችን ለማወቅ ለጠቅላላ እውቀት ቀለሞቹን ብትነግረን። ቢጫ፣
ቀይ፣ ሰማያዊ። ቢጫ፣ ቀይ፣ ሰማያዊ። የሁለተኛ ደረጃ ቀለማት ደግሞ ብርቱካናማ፣ አረንጓዴ እና ወይነ ጠጅ ናቸው። እኔ እንግዲህ እስከ 7 ሄዷል። እኔ አላቃቸውም። አመሰግናለሁ። አጨብጭቡለት። ወደ ድንብላል ነው የምሄደው። የእሱ ገቢ ወደ 7500 ከፍ ብሏል። ድንብላል ደግሞ ወደ 2500። ምን ነው ቆየሽ ድንብላል? በዚህ ነው ታስወጣኝ እኮ ከጎበዝ ተማሪ ጋር እና አምነሽ እኮ ነው የመጣሽው። የምትፈተኑት ከልጆች ጋር ነው። አረሳውን ብለሽ ሁለተኛ እንደሚወጣ መች ነገርከኝ ታዲያ? እኔ ሁለተኛ እሺ 40ኛ የሚወጣ ተማሪ ያመጣልሽ ከዚህ በኋላ። እሺ ምረጪ። ጂኦግራፊ ስንት? 2። ጂኦግራፊ 2። በዓለም ላይ ትልቁ የቆዳ ስፋት ያላት ሀገር የትኛዋ ናት? ትልቅ የቆዳ ስፋት ያላት አሜሪካ፣ ለካናዳ፣ ሐመሯ ቻይና፣ ሩሲያ። ከአራቱ ቶሎ መልሽልኝ። አሜሪካ 15 አሜሪካ አሜሪካ ብላለች። አሜሪካ ብላለች። ኮምፒውተር ወይኔ ኮምፒውተር ኤክስ። ዝም ብላችሁ አጨብጭቡ። ሩሲያ አሜሪካ በገንዘብ እንጂ በመሬት ስፋት አናውቃትም። ተመልሷል። እሺ ምን ሩሲያ ሩሲያ ብሏል። ያስ ከጀርባ እያወሩ ነውና ውጤት ታስቀንሱባቸዋላችሁ። አትናገሩ። ሩሲያ ብሏል። ሩሲያ ትልቋ የዓለማችን ሀገር ናት። አሜሪካ ደግሞ በምታውቋት ሀገር ናት። እሺ በምን እንደሆነች አላውቅም። ጥያቄ የሚቀጥለው ጥያቄ አሁንም እሱ ነው የሚደግመው። መባ ነው የሚደግመው። መባ ሁለተኛ የሚወጣ ተማሪ ነው። መባ ጥያቄውን ትመርጣለህ? ጠቅላላ እውቀት ስንት ቁጥር? 4 ቁጥር። ኮምፒውተር ምግብና ኦክሲጅን ተሸክሞ ወደ ተፈለገው የሰውነት አካል የሚያደርስልን ምንድን ነው ይላል። ጉሮሮ፣ ለደም፣ ሐመሯ ትንሿ አንጀት፣ ልብ። 20 ሰከንድ ነው ያለ። 15 ለደም ኮምፒውተር። yes አይዞሽ ማድነቅ ባህላችን ምን አለበት? ውጤቱን አይተሻል። አንቺ ያለሽበት ባዶ ነው። 2500 ምንም የለም። ለታክሲ ነው ያስሽው። በራይድ ነው የምትሄጂው? በራይድ እንዳትሄጂ። ምረጭሽ ጥያቄ። ጠቅላላ እውቀት ስንት ቁጥር? 3 ቁጥር ብላለች። ኮምፒውተር። አምፖልን የፈጠረው ማን ነው? ይኸውልሽ አምፖል እነዚህ ለመጀመሪያ ጊዜ ኒኮላስ ቴስላ፣ ለአልበርት አይንስታይን፣ ሐመርሃ ቶማስ ኤዲሰን፣ ሄንሪ ፎርድ። ትንሽ ጊዜ እንሰጥሻለን። ከፍ ቢልልሽ ገቢ ከኦዲየንስ ያግዙኝ እንዴ? ያግዙኝ። መከራረጅ የለም። ምረጭ ቶሎ በይ። በቀለ አልተመለሰም። ሰዓትም አልፎልሽ። ይህን ጥያቄ መባ ትሰጧለሁ። መባ በጣም አጭር ሰከንድ ነው የምሰጥህ። 7 ሰከንድ። ሐመርሃ ብሏል። ሐመርሃ ቶማስ ኤዲሰን ብሏል። አጨብጭቡለት። በልቶታል። ቶማስ ኤዲሰን አውቀዋለሁ ብያችሁ ነበር። መባ ይቀረዋል አንድ ጥያቄ። ይሙላውና ሂድ። እንግዲህ መቼስ ምን ማድረግ ይቻላል? ልጅ ነው። አይዞሽ ሳይንስ ብሏል። ሳይንስ ስንት? 2። ሳይንስ 2። ከሚከተሉት ውስጥ ድብልቅልቅ ያልሆኑ ቁሶች የትኞቹ ናቸው? ድብልቅ ቁስ ታውቃለህ? መዳብ፣ ለካርቦን ዳይኦክሳይድ፣ ሐመርሃ ሃይድሮክሎሪክ አሲድ፣ ሁሉም። ደግምላለሁ፣ ቶሎ መልስ። መዳብ፣ ካርቦን ዳይኦክሳይድ፣ ሃይድሮክሎሪክ አሲድ፣ ሁሉም። ለካርቦን ዳይኦክሳይድ ብለዋል። ኮምፒውተር አጨብጭቡ። ዝም ብሎ እስኪ ቢበላ ተሳስቷል። 15 ለ2005 በሆነ ተጠናቋል። የዛሬው የዚህኛው ዙር አሸናፊ መባ ነው። የሶስተኛው ዙር አሸናፊ ሞቅ ያለ ጭብጨባ ቢሆንም አራተኛው ዙር ውድድራችን ይቀጥላል። እዮም
እንኳን ደህና መጣህ። እስኪ ስለ ራስህ ግለጽልን። ይህንን 10,000 ብር ቋት ውስጥ ገብቶልሃል። ያንን 10,000 ብር አስጠብቀህ ትወስዳለህ ወይስ አሸንፋታለህ? እኔ እንደመስለኝ ከሆነ ማሸንፋት ይመስለኛል። የራሴን የቋቴን እወስዳለሁ። የምትወደው ትምህርት ምንድን ነው? እኔ ሁሉንም ትምህርት እወዳለሁ። የምትጠላው ትምህርት የለም? በጣም አጨብጭቡለት። ስለዚህ ሁሉም ይመለከቱሃል ማለት ነው። የቀሩት የተረፉት ጥያቄዎች አንተንና እሷን ነው። ድንብላል ትባላለች፣ ትታወቃላችሁ። ጥያቄውን የሚጀምረው ግን ከእሷ ነው። ግን ይህንን ውድድር ብታሸንፍና 10,000 ብር ቢደርስ ምን ታደርግበታለህ? የሚያስፈልጉኝን ቁሳቁሶች ከዛለው፣ ሌላውን ደግሞ ለቤተክርስቲያን አስገባለሁ። ድንብላል እግዚአብሔር ይርዳሽ። እንግዲህ አሁን ወደ አንቺ ነው የምንሄደው። ቀሪውን ሰብስበሽ በእግርሽም ከምትሄጂ እንትንም ከምትይ እስኪ አንዱ ምረጪ። እሺ ጂኦግራፊ 6 ቁጥር። ጂኦግራፊ 6 ቁጥር በራለች። ኮምፒውተር በዓለም ውስጥ ትንሿ ሀገር ማን ነች? ሀ ሉክሰምበርግ፣ ለ ቫቲካን ሲቲ፣ አመራዋ ጅቡቲ፣ መ ሌሴቶ። በዓለማችን ትንሿ ሀገር ሀ ሉክሰምበርግ ነው። ሀ ብላለች። ኮምፒውተር አልመለሰችውም። ገቢዋ ጠፋ፣ ተወሰደ። 2,500 ወሰዱት። ምን ጠብቂያለሽ? ጥፊና ይቻት። አሁን ይህን ጥያቄ ወደ ኢዮብ ነው የማመጣው። ኢዮብ የዓለማችን ትንሿ ሀገር ማነች? ሐመርሃ ጅቡቲ ብሏል። አልመለሰውም። ኢዮብ ለሚቀጥለው ጥያቄ ተዘጋጅ። የመጀመሪያውን መልሰሃል። ምን ይሁንልህ ኢዮብ? የኔ ሳይንስ ስንት? 3 ሳይንስ 3 ኮምፒውተር። ከሚከተሉት መሃል በጨጓራ ውስጥ የሚገኘው አሲድ የትኛው ነው? ሰልፈሪክ አሲድ፣ ለ ሃይድሮክሎሪክ አሲድ፣ ሐመርሃ ናይትሪክ አሲድ፣ መ ካርቦኒክ አሲድ። ለሃይድሮክሎሪክ አሲድ። ምን? ለሃይድሮክሎሪክ አሲድ ብሏል። በጣም ጎበዞች። የሚቀጥለው አሁን ሳይንስ ጥያቄ ያልቆብናል፣ ጂኦግራፊ ጥያቄ ያልቆብናል። የቀሩትን ነው እንግዲህ እንደምንም ብላችሁ እችን ብሏት። እንደው እንዳለ ቢሰጥሽም ምትመልሺው አልመሰለኝም፣ ግን ይሁን ያግዝሽ እንዴ። እሺ ቶሎ ምረጪ። እሺ ሳይንስ ስንት? 4 ሳይንስ 4 ብላለች ድንብላል። ሳይንስ 4 ኮምፒውተር። በዓለማችን ውስጥ ትልቁ እንስሳ ምንድን ነው? ዝሆን ይላል። ለጉማሬ፣ ሐመርሃ ሰማያዊ አሳ ነባሪ፣ አባ ጨጓሬ። ዝሆን። ቶሎ ዝሆን ብላለች። እርግጠኛ ነሽ? አዎ ብላለች። እርግጠኛ ነሽ? አዎ። ኮምፒውተር አልመለሰችውም። አሁን ይህ ጥያቄ አንተን ይመለከታል። 2,500 ብር ቦነስ አለ ማለት ነው። መልሱ ሊሆን የሚችለው ሰማያዊ አሳ ነባሪ። መልሱ ሊሆን የሚችለው ሰማያዊ አሳ ነባሪ ብሏል። በትክክል መልሶታል። ሰባሰባው ዮብ ሰበሰበው። እባክህ ደገፍ አድርጋት። እሺ ኢዮብ አሁን ያንተ ተራ ነው። የቀሩትን ነው የምትመልሰው። ከምትፈልገው ውስጥ ቆንጆዋን ደስ ያለችን ከአማረችን። ሳይንስ የመጨረሻው ጥያቄ 5 ሳይንስ የመጨረሻው 5 ቁጥር። በምድር ላይ ፈጣኑ እንስሳ ምንድን ነው? ሀ ነብር፣ ለ አቦሸማኔ፣ ሐመርሃ ፈረስ፣ መ በቅሎ። አቦ ሸማኔ ብለዋል። እርግጠኛ ነህ ግን? አዎ። ነብርም ይሮጣል እኮ። ነብር ይሮጣል ግን የአባ ሸማኔን ያህል አይሮጥም። አቦ ሸማኔ በሰዓት ስንት ኪሎ ሜትር ይሮጣል ታስባለህ? በሰዓት 5 ኪሎ ሜትር። 5 ኪሎ ሜትር ይሮጣል። ታውቃለህ? እርግጠኛ ነህ? ይሮጣል። ዞንስ? ዞን ይሄን ያህል መሮጥ አይችልም። ኩምቢው ነው የሱ ኃይል። እኔ ግን ፈረስ
ቢሮጥም የአቦ ሸማኔን አይደርስም። አቦ ሸማኔ ብሏል። ማንም አይደርስበትም ብሏል። ኮምፒውተር ዋው አቦ ሸማኔ እውነትም ቀለሜ ነው። ቀለም ተማሪዎች ነጥባቸው ድንብላል 2500 አላት። ኢዮብ ዛታ 7500 ብር አለው። ቀለል ያለ የኔ ከባድ ጥያቄ ነው። ከራሴ ልጠይቅሽ እንደው ዝም ብዬ እኔ ማን ነኝ? መልሳ ቼሪ በትክክል አልመለሰችውም። ሁለቱም ነኝ። በቼሪ ነው መረጨሽ። እሺ አንድ ቁጥር የክወና እይታ ጥበባት የክወና እይታ አንድ ቁጥር ኮምፒውተር። እስኪ ቀለል አድርግላት ኮምፒውተር። በሙዚቃ ድምፅ ፍጥነት ልኬት ረጋ ያለ የምት ፍጥነት አመልካች የሆነው የቱ ነው ይላል። ቀስ ብለሽ አስቢና ሀ 120 ለ 90 ሐመሯ 180 መ 60 ድንብለ በቃ ሐመሯ 180 ብላለች። 180 ብላለች። ኮምፒውተር ትመልሳለህ? ይሄንን አዎ ብሏል። ይሄንን ቁጥሩን አይተን መገመት እንችላለን። ስለዚህ መ 60 ነው። ኮምፒውተር እናመሰግናለን። አንድ ጥያቄ ይቀራል። ኢዮብ አሁን ምንድነው የምትመርጠው? ሂሳብ ቁጥር 7 ሂሳብ ቁጥር 7 ኮምፒውተር። ሳራ የቤት ስራዋን 2 ከሩብ ላይ መስራት ጀምራ ሩብ ጉዳይ ለ3 ላይ ጨረሰች። የቤት ስራዋን ለመጨረስ ምን ያህል ደቂቃዎች ፈጀባት? ሀ 30 ደቂቃ፣ ለ 40 ደቂቃ፣ ሐመሯ 50 ደቂቃ፣ መ 60 ደቂቃ። ሀሌታዋ 30 ደቂቃ። ሀሌታዋ 30 ደቂቃ ብሏል። እርግጠኛ ነህ? አዎ እርግጠኛ ነኝ። እናንተ የምትሉት አለ? እንደው ለሙከራ አንቺስ የምትይው አለ? ለሱማ ቀላል ነው የሚደርሰው። ለሱ ቀላል ነው የሚደርሰው። ፈጣሪ አዞልኝ ነው። ሀሌታዋ 30 ደቂቃ ብሏል። ኮምፒውተር አሸንፏል። ያሰበው ፕሮግራም ያሳካል። በጣም ያመሰግናል። ወደ መጨረሻው ክፍል እየሄድን ነውና ድንብላል በርቺ እንዳትረቺ ብርቱካን። በጣም ጥሩ ነው። አሁን እሺ ድንብላልዬ፣ አሁን እንደምን ማስበሽ አንድ ጥያቄ ምረጪ። እንደው እድል አለው ብለሽ ሂሳብ እኔ እንዳላገዝሽ ደግሞ የቱ ይሻላል? አንዱ ነው የቀረው። ሂሳብ ጸበኛ ናችሁ ግን አይታወቅም። እስኪ አይ ለኔ ሲሆን ከባድ ነው። ለአንቺ ሲሆን ከባድ ነው። በቃ ይሄን እንግዲህ ከዚህ ውስጥ 5 ቁጥር ጠቅላላ እውቀት 5 ቁጥር የመጨረሻዋ ነው። በዓለም ብዙ ፒራሚድ ያላት ሀገር ማን ናት? አታቅትሽም። ምን ሁላችንም የተማርነው ነው። በዓለም ሀ ኢትዮጵያ፣ ለሱዳን፣ ሐመሯ ግብፅ፣ ሜክሲኮ። ስለ ፒራሚድ መቼም ተምረናል አይደል እንዴ? ጮክ በይ እንጂ። ግብፅ ናት። ኮምፒውተር ይህንኑ ጥያቄ ለመጨረሻ ጊዜ ለኢዮብ ልሰጠው ነው። ኢዮብ ለመጨረሻው ቶሎ በል 10 ሰከንድ። መልሱ የሚሆነው ለሱዳን ነው። መልሱ የሚሆነው ለሱዳን ነው ብሏል። ካልሆነስ ሜክሲኮ ነው የሚሆነው ብሏል። ኮምፒውተር ሱዳን እንዳለ ተራሷል። ትዝ አይለኝም። በጣም ለድንብላል ከፍተኛ ሞራል ያስፈልጋል። ሞራል በጣም እናመሰግናለን። የመጨረሻውን ምረጥ። ሂሳብ ነው ያለው። ስለዚህ 3 ቁጥር ሂሳብ 3 ቁጥር ብሏል። ከሚከተለው መሃል 25% ወደ 10 ስንቀይረው የምናገኘው ውጤት ነው ይላል።
ከሚከተለው መሃል 25% ወደ 10ዮሽ ስንቀይረው የምናገኘው ውጤት ሀ 2.5 ለ0025 አመርሃ 025 መ25 ሀሌታ ውሃ 2.5 ሀሌታ 2.5 ብሏል። ሀሌታ 2.5 ብሏል። ኮምፒውተር የመጨረሻ ዙር በድል ተጠናቋል። እንዲጠናቀቅ ካደረጋችሁት በጽናት ቁጭ ብላችሁ በሞራል ስለተከታተላችሁት እናንተ ውድ ተመልካቾቻችን ለራሳችሁ ለተወዳዳሪዎች ለአምስተኛ ክፍሎች የሚቀጥለው ማን እየመራ እንደሆነ ነው የምናየው። ውጤታቸውን እንከታተላለን። ድንብላል ባዩ 2500፣ ኢዮብ ዛታ 15000። አራተኛው ክፍል ውድድር ተጠናቋል። ሞቅ ያለ ጭብጨባ። በጣም የሚያስደስታቸው ውጤታቸው ይህንን ይመስላል። የተማሪዎቹም የአዋቂዎቹም ውድድር በአንደኝነት ደረጃ ቴዎድሮስ ሶሬሳ 15000 ብር። ሞቅ ያለ ጭብጨባ። መባ አዳሙ 15000 ብር። ኢዮብ ዛታ 15000 ብር። ረድኤት ቸርነት 10000 ብር። ያብስራ አሳየ 7500። ድንብላል ባዩ 2500። የድንብላል ባለቤትን ሲያስጠናት ነበረ። አልቻልሽም፣ አይዞሽ ነግሮኛል። ይህን ይመስላል ውጤታቸው። የቃና ቴሌቪዥን ዝም ብሎ አላለፈም። ለልጆቹ ጠቃሚና አስተማሪ የሆኑ ሽልማቶችን አዘጋጅቷል። እነዚህን ሽልማት ሞቅ ባለ ጭብጨባ ለልጆች እሰጣቸዋለሁ። እንዳንቺ ቀጭን የተሰጠሽ ያብስራ። እንግዲህ ፕሮግራማችን የዛሬ የቃና ቀለሜ ፕሮግራም በዚሁ ተጠናቋል። ቀለሜዋን እየተጫወትን አንድ ላይ እስኪ እናንተም በሉ። ቀለሜዋ ቀለሜዋ ቀለሜዋ። ደህና ሁኑ ልጆች። ረሳሁት፣ የድሮ ተመለሰብኝ ትዝታ። እናመሰግናለን፣ እንወዳችኋለን።